ሰላም ሰላም ውድ የሳይንስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ 11ኛ ክፍል ጂኦግራፊ ዩኒት 4 ግሎባል ፖፑሌሽን ዳይናሚክስ ኤንድ ቻሌንጅስ የሚል ዩኒት ይዘን መጥተናል ማለት ነው። ስለዚህ ይህ ፓርት 1 ቪዲዮአችን ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቷን በመጫን ቀጣይ የምንለቃቸው ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ቀጥታ ወደ ዛሬው ትምህርታችን እገባለሁ ማለት ነው። ስለዚህ ተማሪዎች ይህን ዩኒት ከጨረሳችሁ በኋላ ማወቅ ያለባችሁ አውትከሞች ወይም ደግሞ ለርኒንግ አውትከሞች ይህን ዩኒት ከጨረሳችሁ በኋላ ማወቅ ያለባችሁ ነገሮች አሉ ማለት ነው። ስለዚህ የመጀመሪያው ምንድነው? የመጀመሪያው ኤግዛማይን ዘ ትሬንድ ኦፍ ፖፑሌሽን ግሮዝ። ስለዚህ የዓለም ህዝብ እንዴት እየጨመረ ነው የሚለውን ኤግዛማይን ታደርጋላችሁ እያለን ነው። ለምሳሌ የዓለም ህዝብ እንዴት እየጨመረ ነው የሚለውን ኤግዛማይን ታደርጋላችሁ እያለን ነው። እንዴት እየጨመረ ነው? ምን አይነት ፋክተር ያሳድራል? የህዝብ ቁጥር ሲጨምር የሚለውን የህዝብ ቁጥር ሲጨምር ምን ሆነ የሚጨምረው የሚለውንም ኤግዛማይን ታደርጋላችሁ እያለን ነው። ሁለተኛው ሪኮግናይዝ ዘ ኪ ፋክተር ቢሃይንድ ዘ ሜጀር ፖፑሌሽን ፕሮብለም አለ። ምንድነው የሚለው? ዋና ዋና ወይም ደግሞ ኪ ቁልፍ ፋክተር የምንላቸው ፖፑሌሽን ፕሮብለም ውስጥ እነማን ናቸው? ወይም ደግሞ ሪኮግናይዝ ታደርጋላችሁ። ለምሳሌ ፈርቲሊቲ ወይም ደግሞ የውልደት መጠን የምንለው በአንድ ሀገር ውስጥ ወይም ደግሞ በአንድ ጂኦግራፊካል ቦታ ውስጥ የህዝብ ቁጥር እንዲጨምር ያደርግና የውልደት መጠን ለምሳሌ ከጨመረ ማለት ነው። ሌላኛው ደግሞ ማን አለ? ሞርታሊቲ የምንለው ደግሞ የሞት መጠን ማለት ነው። ስለዚህ ይሄ ደግሞ በአንድ አካባቢ ውስጥ ወይም ደግሞ ውስን በሆነ ጂኦግራፊካል ኤሪያ ውስጥ ብዙ ሰዎች የሚሞቱ ከሆነ የህዝብ ቁጥር እንዲቀንስ ግሮዝ ሬቱ እንዲቀንስ ያደርግልናል ማለት ነው። እንዲሁም ደግሞ ማይግሬሽን ወይም ደግሞ ስደት በሁለት ይከፈላል። ኢሚግሬሽን እና ኢማይግሬሽን። ይሄ ማለት ኢሚግሬሽን ማለት ከአንድ ሀገር ስንወጣ እዛ ሀገር ውስጥ ህዝብ ቁጥር እየቀነሰ ነው። እንዲሁም ደግሞ እኛ የምንሄድበት ላይ ደግሞ ምንድነው የህዝብ ቁጥር ይጨምራል። ስለዚህ እነዚህ ፋክተሮች ሪኮግናይዝ ታደርጋላችሁ ይህን ዩኒት ከተማራችሁ በኋላ እያለን ነው። ምንድነው? ሌላኛው ደግሞ ምንድነው? ኮምፔር ኤንድ ኮንትራስት ዘ ፖፑሌሽን ግሮዝ ትሬንድ ኦፍ ሊስት ዲቨሎፕድ ካንትሪ ኤንድ ሞር ዲቨሎፕድ ካንትሪ። ይሄ ደግሞ ምንድነው የሚለው? በጣም ባደጉ ሀገራትና በማደግ ላይ ባሉ ሀገራት ምን አይነት የህዝብ ቁጥር ግሮዝ ወይም ደግሞ ፖፑሌሽን ግሮዝ ሬት ነው ያለው የሚለው። ለምሳሌ በሊስት ዲቨሎፕድ ካንትሪ የምንላቸው LDC በምንላቸው ውስጥ ሀይ የሆነ ምን አለ? ፈርቲሊቲ ሬት የውልደት መጠን አለ። ሀይ ምን አለ? ሞርቲሊቲ ሬት የሞት መጠን አለ ማለት ነው። ስለዚህ ደግሞ ኮምፔር እና ኮንትራስት እንዲሁም ደግሞ ሞር ዲቨሎፕድ የሆኑ ካንትሪዎች ላይ ምን አለ? የውልደት መጠኑ ወይም ደግሞ ሞር ፈርቲሊቲ ሬቱ ምንድነው? ፈርቲሊቲ ሬቱ በጣም የአናሳ ሲሆን እንዲሁም ደግሞ ሞርታሊቲ ሬቱ ደግሞ ምንድነው አናሳ ነው ማለት ነው። በጣም የሚሞቱ ሰዎች የሉም። ምክንያቱም ለምንድነው? ያደጉ ሀገራት ስለሆኑ ቤተር ኒውትሪሽን አላቸው። ጥሩ የሆነ ላይፍ ስታይል ስለሚኖሩ በቶሎ አይሞቱም ማለት ነው። ይህንን ኮምፔር ኤንድ ኮንትራስት ታደርጋላችሁ። ሌላኛው ደግሞ ምንድን ይላል? አራተኛው ምን ይላል? አሰስ ዘ ፋክተር አንደርላይንግ ኢንተርናሽናል ማይግሬሽን ወይም ደግሞ ዓለም አቀፋዊ ስደት እንዲካሄድ የሚያደርጉ ነገሮችን አንደርላይን ታደርጋላችሁ። ለምሳሌ ረሃብ አለ። ለምሳሌ ረሃብ ካለ ከዛ ቦታ ማይግሬት ያደርጋሉ ሰዎች። እንዲሁም ደግሞ ድርቅ፣ ጦርነት እነዚህ ነገሮች ባሉበት አካባቢ ሰዎች ወደ ሌላ አካባቢ ይሸሻሉ። ስለዚህ እነዚህን ነገሮች አሰስ ታደርጋላችሁ ይህን ዩኒት ከጨረሳችሁ በኋላ ነው የሚለን። አጠቃላይ ይሄ ሜን ኮንሴፕቶች እዚህ ጋር አሉ። ስለዚህ በዛሬው ቪዲዮ የምናየው ምንድነው? ኢንትሮዳክሽኑን ፓርቱን እና ቀጣይ ደግሞ የምናያለን ማለት ነው። 4.1 ዘ ግሮዝ ኦፍ ወርልድ ፖፑሌሽን የሚለውን አይተን ቀጣይ ፓርትሱ ደግሞ ሌሎችን የምናይ ይሆናል ማለት ነው። ስለዚህ ዛሬ ከኢንትሮዳክሽኑ ጀምረን እናያለን ማለት ነው። ስለዚህ ምን ይላል? ፖፑሌሽን ስተዲ ኢዝ ዋን ኦፍ ዘ ቶፒክ ከቨርድ ባይ ጂኦግራፊክ ኤጁኬሽን ኢን ስኩል ኮሌጅ ኤንድ ዩኒቨርሲቲ። ስለዚህ ፖፑሌሽን ስተዲ ወይም ደግሞ የህዝብ ቁጥር ማጥናት በጂኦግራፊ ኤጁኬሽኑ ለምሳሌ በትምህርት ቤት በኮሌጆች እና በዩኒቨርሲቲዎች የሚጠና አንድ የጂኦግራፊ ዘርፍ ነው
እያለን ነው ይህ ኢንትሮዳክሽን ማለት። እንዲሁም ፖፑሌሽን ጂኦግራፊ ማለት ኢዝ ዘ ብራንች ኦፍ ጂኦግራፊ ዛት ዲልስ ዊዝ ፖፑሌሽን ኢሹ ማለት። ስለዚህ ፖፑሌሽን ጂኦግራፊ ወይም ደግሞ የህዝብ ቁጥር ስፍረት የምንለው አንዱ የጂኦግራፊ ብራንች ነው ማለት ነው። የጂኦግራፊ ብራንች ነው። ስለዚህ ስለምንድን ነው የሚያጠናልን? ስለ ፖፑሌሽን ኢሹዎች። የፖፑሌሽን ኢሹ የምንላቸው ለምሳሌ የአንድ ፖፑሌሽን ሞርታሊቲው ምንድን ነው? ፈርቲሊቲው ምንድን ነው? ኢሚግሬሽኑ እንዴት ነው? በርዝሬቱ እንዴት ነው? ዲዝሬቱም እንዴት ነው? እነዚህን ነገሮች ስለነዚህ የሚያጠናልን ፖፑሌሽን ስተዲ ነው ወይም ደግሞ ፖፑሌሽን ጂኦግራፊ የምንለው አንዱ የጂኦግራፊ ብራንች ነው ማለት ነው። ሶ the study of population geography focused on the size, composition, spatial distribution and change in population across the time። ስለዚህ ፖፑሌሽን ጂኦግራፊ እንደሚያጠ ሳይዝን ምን ያህል ሳይዝ አሉ፣ ለምሳሌ ምን ያህል የህዝብ ቁጥር አለ፣ የህፃናት መጠንስ፣ የአዛውንቱ መጠንስ፣ ኮምፖዚሽኑ፣ ስፓሻል ዲስትሪቢዩሽኑ፣ አሰፋፈሩ፣ ለምሳሌ በአንድ ስኩዌር ሜትር ውስጥ ምን ያህል ህዝብ ሰፍሯል የሚለውን የሚያጠናልን። እንዲሁም ደግሞ ቼንጅ ኦፍ ፖፑሌሽን አክሮስ ዘ ታይም ስሩ ታይም ወይም ደግሞ ታይሙ እየጨመረ በሄደ ቁጥር ቼንጁ ምን ያህል ይቀንሳል፣ ፖፑሌሽን ግሮዝ ሬቱ ወይስ ደግሞ ፖፑሌሽን ግሮዝ ሬቱ እየጨመረ ነው የሚሄደው የሚለውን ሁሉ የሚያጠናልን ዋን ኦፍ ዘ ብራንች ኦፍ ጂኦግራፊ የሆነው ፖፑሌሽን ጂኦግራፊ ነው ማለት ነው። ስለዚህ ይህን ካየን ዘ ስሪ ኢሴንሻል ፕሮሰስስ ኔምሊ ፈርቲሊቲ፣ ሞርቲሊቲ እና ማይግሬሽን ዲፋይን ዘ ፓተርን ኦፍ ፖፑሌሽን ግሮዝ። ስለዚህ እነዚህ ሶስት ኢሴንሻል ፕሮሰሶች እነማን? ፈርቲሊቲ፣ ሞርቲሊቲ እና ማይግሬሽን፣ የውልደት መጠን፣ የሞት መጠን እና እንዲሁም ደግሞ ስደት። እነዚህ የአንድን ፖፑሌሽን ግሮዝ ፓተርኑን እየጨመረን፣ ፓተርን ማለት ወይ እየጨመረ ነው ወይ እየቀነሰ ነው። የሚጨምር ከሆነ በምን ያህል መጠን ነው እየጨመረ ያለው፣ እየቀነሰ ከሆነ ደግሞ በምን ያህል መጠን ነው እየቀነሰ ያለው የሚለውን የሚነግረን ፓተርን ነው ማለት ነው። ስለዚህ እነዚህ ሶስት ነገሮች ኪ ፖይንት ናቸው ማለት ነው። በጣም ወሳኝ ነገሮች ናቸው ማለት ነው። ኦኬ እነዚህ እንዴት ነው አንድ ፖፑሌሽን ፓተርኑን የሚነግሩ ወይም ደግሞ ዲፋይን የሚያደርጉልን የሚለውን እኔ ለምሳሌ አንድ ስፔሲፊክ የሆነ ኤሪያ ውስጥ በጣም ብዙ ልጆች የሚወለዱ ከሆነ ወይም ደግሞ ፈርቲሊቲ ሬቱ ብዙ ከሆነ ፖፑሌሽኑ ምን ይበዛላ? ኢንክሪዝ ነው የሚያደርገው፣ ኢንክሪዝ ያደርጋል ማለት ነው። እንዲሁም ደግሞ ሞርታሊቲ አለ። ሞርታሊቲ ደግሞ በአንድ አካባቢ ውስጥ በጣም ብዙ ሰው የሚሞት ከሆነ ምንድን ነው ፖፑሌሽኑ ዲክሪዝ ያደርጋል። በተመሳሳይ እዚህ ጋር ፈርቲሊቲ በጣም ትንሽ ከሆነ ፖፑሌሽኑም ትንሽ ይሆናል ማለት ነው። ሌላኛው ደግሞ ማይግሬሽንም ነው ወይም ደግሞ ስደት የምንለው ማለት ነው። ስደት ለምሳሌ በሁለት እንከፍለዋለን። ምንና ምን ብለን? ኢንማይግሬሽን እና ኢሚግሬሽን። ኢሚግሬሽን ማለት ምን ማለት ነው? ወደዛ ሀገር የምንሄድበት። ለምሳሌ ተማሪዎች አንድ ሰው ከኢትዮጵያ ወደ የት ቢሄድ? ወደ አሜሪካ ቢሄድ ከኢትዮጵያ ሲወጣ ምንድን ነው? ኢሚግሬሽን ነው ማለት ነው። ኢትዮጵያ ውስጥ ምን እያደረገ ነው? የህዝቡ ቁጥሩ እየቀነሰ ነው። ያ ሰው ምን ስላለ? ወደ አሜሪካ አንድ ስለሄደ ማለት ነው። ለአሜሪካ ደግሞ ምን? ኢሚግሬሽን። አሜሪካ ውስጥ ደግሞ የህዝብ ቁጥር ይጨምራል። ምክንያቱም ይሄ ለምሳሌ ኤ የሚባል ሰውዬ ቢሆን ይሄ ወደ አሜሪካ ስለሄደ የህዝብ ቁጥሩ አሜሪካ ላይ ይበዛል ማለት። ስለዚህ ኢሚግሬሽን፣ ኢንሚግሬሽን ወይም ኢን ከሆነ ለተቀባዩ ሀገር ይጨምራል፣ እንዲሁም ደግሞ እሱ ለሄደበት ሀገር ደግሞ ይቀንሳል ማለት ነው። ስለዚህ እነዚህ ሶስት ፋክተሮች አጠቃላይ የአንድን ፖፑሌሽን ግሮዝ ምን ያደርጉታል? ፓተርኑን መናገር ይችላሉ፣ ዲፋይን ማድረግ ይችላሉ ማለት ነው። ኦኬ ሌላኛው the global population dynamics have their effect on global resource availability and demand። ይሄ ደግሞ ምንድነው የሚለው ተማሪዎች? ምንድነው የሚለው? the global population dynamics ማለት አጠቃላይ የዓለም የህዝብ ቁጥር ዳይናሚክስ ወይም መቀያየር በግሎባል ሪሶርስ ወይም በዓለም ላይ ባሉ የተፈጥሮ ሀብቶችና አቬሌቢሊቲ እና ዲማንዱን ኢፌክት ተጽዕኖ ያሳድራል ማለት ነው። ለምሳሌ ይህንን በአንድ ሀገር ውስጥ ላሳያችሁ። ለምሳሌ አንድ ሀገር በጣም የህዝብ ቁጥር እየጨመረ ከሄደ ያን የህዝብ ቁጥር መመገብ ያስፈልጋል፣ ቤት መስራት ያስፈልጋል፣ ትምህርት ቤት መማር አለባቸው። እንዲሁም ደግሞ ምን መደረግ አለበት? ዋተር የውሃ ሪሶርስ እንዲሁም ደግሞ ቤት ለመስራት እንጨቶች ወይም ደግሞ እጽዋቶች ይቆረጣሉ። ስለዚህ በዓለም ባሉ ሪሶርሶች ላይ ኢፌክት ወይም ደግሞ ተጽዕኖ ያሳድራል ነው የሚለን።
የህዝብ ቁጥር ስለጨመረ ማለት ነው። ሶ the rapid increase in population over the last few decades has put significant strain on the worldwide ecosystem። ይሄ ደግሞ ምንድነው የሚለው ባለፉት አስርተ ዓመታት ወይም ደግሞ ጥቂት አስርተ ዓመታት የዓለም ህዝብ ቁጥር በጣም በፍጥነት ራፒድሊ ኢንክሪዝ በማድረጉ በዓለም ወርልድ ኢኮሲስተም ላይ ወይም ደግሞ በዓለም አቀፍ ስነ ምህዳር ላይ ስትሬን ወይም ደግሞ ውጥረት አሳድሯል ማለት ነው። ምክንያቱም የዓለም ህዝብ ቁጥር በበዛ ቁጥር ምን ይሆናል? ብዙ አይነት ነገሮች ለምሳሌ እጽዋቶች ይቆረጣሉ፣ ደኖች ይጨፈጨፋሉ፣ እንዲሁም ደግሞ ለቤት የእርሻ መሬቶች ምን ይላሉ? የምግብ ፍላጎት ለመጨመር የእርሻ መሬቶች ሲሰፉ፣ ኢንዱስትሪዎች በጣም ሲገነቡ በጣም ፖሊሽን ይፈጠራል። እንዲሁም እኮ ይህን ታውቁታላችሁ እንጂ ግሎባል ዋርሚንግ ወይም ደግሞ የዓለም የሙቀት መጠን እየጨመረው ፖፑሌሽን ግሮዝ በመብዛቱ ነው። ስለዚህ ይህ ሁላ ኢኮሲስተሙ ምን እንዲሆን ያደርገዋል? ዲስተርብ እንዲሆን ያደርገዋል ወይም ደግሞ እንዲረበሽ ስትሬን ወይም ደግሞ ተጽዕኖ እንዲያደርስበት ያደርገዋል ማለት ነው። ሶ ምንድነው the modern world appears to be characterized exponential growth expansion። ተማሪዎች እዚህ ጋር ኤክስፖኔንሻል ግሮዝ ኤክስፓንሽን ማለት ምን ማለት ነው? መጀመሪያ ፖፑሌሽን ግሮዝ ማለት ምን ማለት ነው? የአንድ አካባቢ ለምሳሌ ወይም ደግሞ የአንድ አካባቢ ወይም ደግሞ የዓለም የህዝብ ቁጥር ምን ያህል እየጨመረው የሚለውን በሬቱን የሚነግረን ወይም ፐርታይም ወይም ደግሞ ፐርታይም ምን ያህል እየጨመረው ብሎ የሚነግረን ፖፑሌሽን ግሮዝ እንለዋለን ማለት ነው። ፖፑሌሽን ግሮዝ ሶ ፖፑሌሽን ግሮዝ ይሄ ከሆነ ይሄ ፖፑሌሽን ግሮዝ ደግሞ በሁለት ሞዴሎች ይከፈላል ማለት ነው። በሁለት ሞዴሎች ማንና ማን ተብሎ ኤክስፖኔንሻል ግሮዝ እና ሎጂስቲክ ግሮዝ ማለት ነው። ሎጂስቲክ ግሮዝ ኤክስፖኔንሻል ግሮዝ ማለት የአንድ አካባቢ ወይም ደግሞ የዓለም ህዝብ ያለምንም ተጽዕኖ ግሮዝ ሲያድግ ማለት ነው። ያለምንም ተጽዕኖ ለምሳሌ ምንም አይነት የፉድ ኮንስትሬንት ወይም ደግሞ የምግብ እጥረት ሳያጋጥመው ምንም አይነት ችግር ሳያጋጥመው የዓለም ህዝብ ሲያድግ ኤክስፖኔንሻል የተባለው ልክ ኤክስፖኔንሻል ማለት ልክ ግራፉ እንደዚህ የሚያድግ ነው። ለምሳሌ አንድ ስንል እዚህ ጋር 2 4 ስንል በኤክስፖነንት የሚያድግ ማለት ነው። ያለምንም ችግር እንደዚህ የሚያድግ ማለት ነው። ሎጂስቲካሊ የምንለው ደግሞ ልክ እንደዚህ ተጽዕኖ ሲያሩ ለምሳሌ አንድ አካባቢ ላይ ለም የሆነ መሬት ከሌለ ለምሳሌ እዛ አካባቢ ሰው ላይሰፍርበት ይችላል። እንደዚህ አይነት ነገሮች ማለት ነው። ስለዚህ ሁለት ሎጂስቲክ ግሮዝ እና ኤክስፖኔንሻል ግሮዝ አለ። አሁን ላይ ሞደርን የሆነው ፖፑሌሽን ወይም ደግሞ ፖፑሌሽን ምንድነው ኤክስፒሪየንስ እያደረገ ያለው ወይም ደግሞ የሚገለጸው በኤክስፖኔንሻል ግሮዝ ነው። ፈተና ይመጣል። ለምሳሌ በሎጂስቲክ ግሮዝ ነው ብትባሉ ምንድነው ኤክስ ነው፣ ስህተት ነው ማለት ነው። ሶ this in turn the result inadequate food supply, insufficient supply of non ለምሳሌ ይሄ ደግሞ ምን ያደርጋል ማለት ነው? ፉድ የምግብ አቅርቦት ኢናዲኩዌት ወይም ደግሞ እጥረት እንዲኖር የምግብ አቅርቦት እጥረት insufficient supply of non renewable source ወይም የታዳሽ የተፈጥሮ ሀብቶች የምንላቸው እና እንዲሁም ታዳሽ የተፈጥሮ ሀብቶች የምንላቸውን insufficient ወይም ደግሞ እጥረት እንዲኖር environmental degradation ወይም ደግሞ አካባቢው እንዲሆን እንዲራቆት ያደርገዋል ማለት ነው። ሶ ፖፑሌሽን ጂኦግራፈርስ የምንላቸው ወይም ደግሞ የህዝብ ቁጥር አጥኚዎች የሚባሉት እነዚህ ፖፑሌሽን ጂኦግራፈር have focused their attention on the study of population growth pattern። ስለዚህ አሁን እነዚህ ፖፑሌሽን ጂኦግራፈር ወይም ደግሞ የህዝብ ቁጥር የሚያጠኑ ሰዎች አሁን ላይ ፎከስድ ያደረጉት ወይም ደግሞ ትኩረት ያደረጉት ምንድን ላይ ነው? ፖፑሌሽን ግሮዝ ፓተርኑ ላይ እንዴት ነው እያደገ ያለው? እዛ አካባቢ ለምሳሌ በጣም ብዙ የህዝብ ቁጥር አለበት ላይ ለምንድነው ፖፑሌሽኑ በጣም ያደገው? ዋት አባውት ለምሳሌ በረሃማ አካባቢዎች ላይ ለምን አልጨመረም? የሚለውን እንደዚህ ፓተርኖችን እንዲሁም ደግሞ ኢንተርናሽናል ማይግሬሽን ወይም ደግሞ ዓለም አቀፍ ስደት ለምሳሌ በጣም ብዙ የስራ እድል ወዳለበት ጥሩ የሆነ የላይፍ ስታይል ወዳለበት አካባቢ ሁሉም ሰው መሄድ ይፈልጋል። ለምሳሌ አውሮፓ እንዲሁም ደግሞ አሜሪካ መሄድ የማይፈልግ ሰው የለም። ልክ እንደዛ ማለት ነው። ልክ እንደዛ ይህንን ፓተርኑን ምን ያደርጉታል ማለት ነው? ስተዲ ያደርጉታል፣ ያጠኑታል ማለት ነው። እነማን? ፖፑሌሽን ጂኦግራፈር ወይም ደግሞ ፖፑሌሽን የሚያጠኑት ሰዎች ማለት ነው። ሶ ምንድነው
አሁን እንደዚህ የሚያጠኑት ምንድነው ይህን ኢምባላንስድ የሆነውን ለምሳሌ በረሃማ አካባቢ ውስጥ ህዝብ ለምን ቀነሰ እንዲሁም ደግሞ ጥሩ የሆነ አካባቢ ውስጥ ለምን ጨመረ የሚለውን ይህንን ባላንስ ለማድረግ ማለት ነው። ባላንስ ለማድረግ መጠናት አለበት የግድ። ስለዚህ ሲጠና ችግሩን መፍታት ይቻላል ማለት ነው። ሶ አስ ሪዛልት ዚስ ሌሰን ከቨርስ ቦዝ ፖፑሌሽን ግሮዝ ትሬንድ ኤንድ ሰም ኦፍ ዘ ኢሹ ዛት ከምስ ዊዝ ሃይ ፖፑሌሽን ግሮዝ። ስለዚህ ይህ ሌሰን ወይም ደግሞ ይህ ትምህርት ከቨር የሚያደርገው የሚሸፍነው ሁለት ቤዚክ ሀሳቦችን ነው ማለት ነው። እነማንን ነው? ፖፑሌሽን ግሮዝ ትሬንድ የመጀመሪያው የዓለም የህዝብ ቁጥር በምን አይነት መንገድ ግሮዝ እያደረገ ነው፣ እንዲሁም ደግሞ ሰም ኦፍ ዘ ኢሹ ዛት ከምስ ዊዝ ሃይ ፖፑሌሽን ኢንክሪዝ የሀይ የሆነ የህዝብ ቁጥር በመጨመሩ የሚመጡ ኢሹዎች አጋጣሚዎች እነሱን ያጠናልናል ማለት ነው። ሶ በዛሬው ትምህርት ዲቴል የምናየው ምንድነው ዘ ግሮዝ ኦፍ ወርልድ ፖፑሌሽን የሚለውን ነው የምናየው ማለት ነው። ሶ ተማሪዎች ይህንን ሰብሴክሽን ከጨረሳችሁ በኋላ ምን አለ ለርኒንግ አውትካም አለ ወይም ደግሞ ይችን ዘ ግሮዝ ኦፍ ፖፑሌሽን ምን የሚለውን ዘ ግሮዝ ኦፍ ወርልድ ፖፑሌሽን የሚለውን ራሱ ከጨረሳችሁ በኋላ ምን አለ ለርኒንግ አውትካም አለ ማለት ለርኒንግ አውትካም አለ። ስለዚህ ምንድነው የሚለው የመጀመሪያው ኢሉስትሬት ዘ ትሬንድ ኦፍ ወርልድ ፖፑሌሽን ግሮዝ። ስለዚህ የዓለም የህዝብ ቁጥር እንዴት ነው እየጨመረ ያለው የሚለውን ኢሉስትሬት ታደርጋላችሁ ወይም ደግሞ አንደርስታንድ ታደርጋላችሁ። ሁለተኛው ደግሞ ምንድነው የሚለው ኮምፔር ኤንድ ኮንትራስት ዘ ትሬንድ ኦፍ ፖፑሌሽን ኢን ኤምዲሲ ማለት ሞር ዲቨሎፕድ ካንትሪ ማለት ነው። ኤልዲሲ ማለት ደግሞ ሊስት ዲቨሎፕድ ካንትሪ ማለት ነው። ሶ ሊስት ዲቨሎፕድ ካንትሪ በጣም ባደጉ ሀገራትና ባላደጉ ሀገራት ወይም ደግሞ እያደጉ ባሉ ሀገራት ላይ ያለው ፖፑሌሽን ግሮዝ እንዴት ነው ኮምፔር እና ኮንትራስት ማወዳደርና ማነጻጸር ማለት። ስለዚህ ይችን 4.1 ከጨረሳችሁ በኋላ በቃ እነዚህ ሁለቶችን ጥያቄ ከሰራችሁ ኦልሬዲ ዋናውን ሀሳብ አግኝታችሁታል ማለት ነው። ስለዚህ ኪ ፖይንቶች አሉ። ለምሳሌ አሁን ስናጠና ወርልድ ፖፑሌሽን ግሮዝ ትሬንድ ሞር ዲቨሎፕድ ካንትሪ ለስ ዲቨሎፕድ ካንትሪ የሚባሉ ኪወርዶች አሉ ማለት። ስለዚህ እነዚህ መጀመሪያ መፍታት አለብን ማለት። ስለዚህ ፖፑሌሽን ግሮዝ ምንለው ወይም ደግሞ ወርልድ ፖፑሌሽን ምንለው የዓለም የህዝብ ቁጥር እድገት ማለት ነው። በቃ የዓለም የህዝብ ቁጥር መጠን ማለት ነው። ግሮዝ ትሬንዱ ደግሞ ትሬንዱ እንዴት ነው እያደገ ያለው። ለምሳሌ ኮንቲኔንት ቱ ኮንቲኔንት ወይም ደግሞ ከአህጉር አህጉር እንዴት ነው እያደገ ያለው። እንዲሁም ደግሞ ኮምፖዚሽኑ ሴቶችና ወንዶች ላይ እንዲሁም ደግሞ ህፃናት ላይ ወጣቶች ላይ እንደዚህ ምንድነው ፕሮዳክቲቭ ኤጅ ላይ የሚባሉት ላይ እንደዚህ ላይ ምን አይነት ትሬንድ ነው ያለው የሚለውን የሚያጠናልን ግሮዝ ትሬንድ የምንለው ነው ማለት ነው። ሶስተኛው ደግሞ ሞር ዲቨሎፕድ ካንትሪ የምንላቸው እነዚህ ያደጉ ሀገራት የምንላቸው ናቸው። እነ አሜሪካ፣ ቻይና እንዲሁም ደግሞ እነዚህ ኢሮፒያን ካንትሪስ የምንላቸው እንዲሁም ደግሞ ለስ ዲቨሎፕድ ካንትሪ የምንላቸው ደግሞ እነማን ናቸው? እነዚህ ያላደጉ ሀገራቶች ለምሳሌ አብዛኛው የአፍሪካ ሀገራት ለስ ዲቨሎፕድ ናቸው ኢንክሉዲንግ አወር ካንትሪ ኢትዮጵያ ማለት ነው። ሶ ይህን ካየን የምንለው አኮርዲንግ ቱ ዘ ዲሞግራፊክ ትራንዚሽናል ሞዴል ይህ አጠቃላይ የሚያስረዳው እዚህ ጋር ያለውን ግራፍ ነው ማለት ነው። ስለዚህ ይህን አጠቃላይ ከማነብላችሁ እዚህ ጋር ያለውን ዋናውን ሀሳብ እነግራችኋለሁ ማለት ነው። ስለዚህ ምንድነው የሚያጠናው እዚህ ጋር ልክ የሆነ ትራያንግል የሚመስል ነገር ያለው የመጀመሪያው ይሄኛው ማለት ነው የሚያጠናው ምንድነው እታች ላይ ምንድነው በጣም የውልደት መጠን እንዳለ ሃይ በርዝ ሬት ምንድነው ሃይ ነው። በጣም ብዙ ሰዎች እዚህ ጋር ይወለዱና እየሄዱ በጣም ትንሽ ሰዎች ይቀራሉ ማለት እዚህ ጋር ይሄ ማለት ምንድነው የውልደት መጠኑ በጣም ሃይ ነው። ዲዝ ሬቱም ደግሞ የሞት መጠኑ በጣም ሃይ ነው። በጣም ብዙ ሰው ሞቷል ማለት ነው። እዚህ ጋር ትንሽ ሰዎች ስለቀሩ ማለት ነው። ብዙ ሰው ተወልዷል፣ ትንሽ ሰው ነው የቀረው እዚህ ጋር ወይም ደግሞ አብዛኛው ሰው ሞቷል። ስለዚህ ሃይ በርዝ ሬት አለ፣ ሃይ የሆነ ዲዝ ሬትም አለ ማለት ነው እዚህ ጋር ማለት ነው። ወደዚህኛው ስንመጣ ደግሞ እዚህ ጋር በተመሳሳይ ልክ እንደዚህኛው ባይሆንም ሃይ የሆነ ምን አለ ሃይ የሆነ በርዝ ሬት ወይም ደግሞ የውልደት መጠን ብዙ ሰዎች እዚህ ጋር ይወለዳሉ ማለት ነገር ግን ልክ ተማሪዎች እዚህ ጋር ያለውን አንዴ
እዩልኝ። ልክ እዚህ ጋር ያለው ቀስትና እዚህ ጋር ያለው ቀስት ተመሳሳይ አይደለም። ስለዚህ ዲዩሬቱ ፎልስ ራፒድሊ ቢያንስ በትንሹ ራፒድሊ ምን እያደረገ ነው? በፍጥነት እየቀነሰ ነው ማለት ነው። ስለዚህ ቢያንስ ብዙ ሰዎች አሁን መቆየት እየቻሉ ነው። እዚህ ጋር በጣም ቀጭን ናት፣ ልክ ይቺ መርፌ የምትመስለዋ ማለት ነው። እዚህ ጋር በጣም ብዙ ሰዎች መቅረታቸው ነው። እዚህ ጋር ግን ትንሽ መርፌ ሳይሆን ትንሽ እንትን ብሏል ማለት ነው። ስለዚህ ምንድነው እዚህኛው ላይ ደግሞ እዚህ ጋር በርዝሬቱ እዚህ ሶስተኛው ላይ በርዝሬቱ ከዚህኛው ይሄኛው በጣም ሰፊ ነው፣ ይችኛው ደግሞ ትንሽ ናት። ስለዚህ እየቀነሰ መጥቷል ማለት ነው። እዚህ ጋር ምን እያለ ፎልስ ሞር ስሎሊ፣ እዚህ ጋር ደግሞ ከዚህኛው የበለጠ ደግሞ ምን እያለ ፎል እያደረገ ነው። እዚህ ጋር እንደውም በጣም እንትን አለ። ዲዩሬቱ ምን አለ? በርዝሬቱ ምን አለ? ቀነሰ። ዲዩሬቱም ትንሽ ሆነ ማለት ነው። በርዝሬት ማለት የሚወለደው መጠን፣ እንዲሁም ዲዩሬት የምንለው ደግሞ የሞት መጠኑ ማለት ቀነሰ። እዚህ ጋር በቃ በትክክል ሆኗል ማለት ነው። እኩል እዚህ ጋር በጣም ቀጭን ነው፣ እዚህ ጋር በጣም ሰፊ ነው። እዚህኛው ደግሞ ምን ሆነ? እኩል በኩል ሆነ ማለት ነው። ስለዚህ አብዛኛውን ጊዜ እዚህ ጋር የሚጠቀሱት ሀገራት እነማን ናቸው? ሊስት ዲቨሎፕድ ካንትሪዎች ናቸው። በጣም የውልደት መጠን አላቸው፣ ትንሽ ሀይ የሆነ ዲዩሬት አላቸው። ምክንያቱም ቤተር የሆነ ላይፍ ስታይል የለንም፣ ጥሩ ኑትሪሽን አንመገብም፣ እንዲሁም በቃ ያንኗር ህይወታችን በሙሉ የተበላሸ ስለሆነ የሞት መጠናችን እንዲሁም እስከ 55 ነው ላይፍ ኤክስፔክታንሲ የምንለው ማለት ነው፣ በህይወት የመቆየት ቻንሳችን። እንዲሁም እነዚህ ደግሞ ሞር ዲቨሎፕድ ካንትሪ የምንላቸው በጣም አሪፍ የሆነ ላይፍ ስታይል ስላላቸው በህይወት የመቆየት ቻንስ ስላላቸው ማለት ነው እንደዚህ የሚቆዩት። ስለዚህ ተማሪዎች አጠቃላይ ይሄ ዩኒት የሚያስጠናው የሚያብራራው ይሄን ነው ማለት ነው። እኔ አሁን ሃይላይቱ ነው የምነግራችሁ ማለት ነው። መጀመሪያ ግራፉ ላይ የነገርኳችሁ ሲጀምር ራሱ አኮርዲንግ ቱ ዘ ዲሞግራፊክ ትራንዚሽናል ሞዴል ኢን ፊገር 4.1 ስለሚል ነው እዚህ ጋር 4.1። ስለዚህ መጀመሪያ ይህንን 4.1ን ካላየን እዚህ ጋር አይገባንም ማለት ነው። ስለዚህ ኢን ዘ ፈርስት ስቴጅ ካንትሪስ ኖርማል ኤግዚቢት የፖፑሌሽን ግሮዝ ዊዝ ኤ ሃይ ሌቭል ኦፍ ፈርቲሊቲ ኤንድ ሞርታሊቲ ሬት። አዎ እዚህ ጋር ሃይ ሌቭል ኦፍ ፈርቲሊቲ ወይም ደግሞ የውልደት መጠን አላቸው፣ ሃይ ሌቭል ኦፍ ዲዝ ሬት ወይም ደግሞ የሞት መጠን አላቸው እያለ ነው። እዚህ ጋር በቃ እያብራራ ነው። እዚህ ጋር የነገርኳችሁን ነው እንደገና ድጋሚ የሚያስረዳው ማለት ነው። ሶ ዘ ሬጉላር ትራያንጉላር ሼፕድ ፒራሚድ ዩዝድ ቱ ካራክተራይዝ ዘ ሞር ዲቨሎፕድ ካንትሪ። ሞር በጣም ያደጉ ሀገራትን ነው የሚያመለክተው እዚህ ጋር ማለት ነው። ይሄኛው አካባቢ ይሄኛው ሞር ዲቨሎፕድ ካንትሪ ነው እንዳልኳችሁ፣ ይሄኛው ደግሞ ለስ ዲቨሎፐር ነው። በቃ ያልኳችሁ ነው እኔ። ስለዚህ ድጋሚ ማብራራት ነው የሚሆን ማለት ነው። Human population growth was modest until mid-19th century was when birth rates were only slightly greater than mortality rate። ይሄ ምንድነው የሚለው? አንቲል ሚድ-19th ሴንቸሪ ማለት እስከ 19ኛው ክፍለ ዘመን አጋማሽ ድረስ እስከ 19 ወይም ደግሞ እስከ 1950 ድረስ ማለት ነው። 19ኛው ሚድ ሴንቸሪ ማለት እስከዚህ ድረስ ሞዴስት ነበር፣ ወይም ደግሞ የህዝብ ቁጥር እድገት ምንድነው የተረጋጋ ነበረ። ወይን ምን ስላለ when birth rates were only slightly greater than mortality rate። birth rate ቢያንስ በቃ በትንሽ አማውንት ነው ማለት ነው ሞርታሊቲን የሚበልጠው። ስለዚህ እስከ 19ኛው አጋማሽ ድረስ የህዝብ ቁጥር እድገት ምንድን ነበር? ሞዴስት ነበረ። ነገር ግን ምን ሆነ? the human population has expanded significantly quicker than what 20th century 20ኛው ክፍለ ዘመን ላይ ግን በጣም ሲግኒፊካንትሊ ምንድነው ኤክስፓንድድ ኩዊከር በጣም በፍጥነት ማለት ነው። በፍጥነት በ20ኛው ክፍለ ዘመን ምን አደረገ? በፍጥነት ነው የጨመረው እያለን ነው። ሶ ለምን ጨመረ የሚለውን እናያለን። ሶ the major developed countries began the 20th century in the third stage of model። ስለዚህ እነዚህ ዲቨሎፕድ የሚባሉ ሀገራቶች ወይም ደግሞ ያደጉ ሀገራቶች 20ኛው ክፍለ ዘመን ውስጥ ሲገቡ ምንድነው ሰርድ ስቴጅ ኦፍ ሞዴልን እዚህ ጋር ያየ ነው ማለት ነው። እዚህ ጋር ሶስተኛው ስቴጅ ነው የጀመሩት። ይሄኛው ፈርስት ስቴጅ ነው፣ ይሄኛው ሰከንድ ነው፣ ይሄኛው ሰርድ ስቴጅ፣ ይሄኛው ሰርድ ስቴጅ ጀመሩ ማለት ነው። ሶ ምንድነው የሚያደርገው? ለስ ዲቨሎፕድ ካንትሪ ወይም ደግሞ ያላደጉ ሀገራቶች ምናቸው? ካንትሪ ቢጋን ዘ ሴንቸሪ አዘ ፈርስት ስቴጅ። በ20ኛው ክፍለ ዘመን ደግሞ ለስ ዲቨሎፕድ ካንትሪ ወይም ደግሞ በማደግ ላይ ያሉ ሀገራቶች
የመጀመሪያው ስቴጅ በጣም ከታች የውልደት መጠን ኑሮ እንደዚህ አይነቱ ማለት ነው በጣም ሻርፕ የሆነው መድፍ የሚመስል ያልኳችሁ ቅድም እሱን የሚመስለውን ነው የጀመሩት ማለት ነው። እነማን? ለስ ዲቨሎፕድ ካንትሪ ፈተና ይወጣል። ይሄ ለስ ዲቨሎፕድ ካንትሪዎች ዘፈርስ ስቴጅ ነው። 20ኛው ክፍለ ዘመን ላይ ሲገቡ ምን ማድረግ የጀመሩት ልክ የጀመሩት ቢጋን ማድረግ የጀመሩ ወይም ደግሞ ሞዴላቸው ማለት ነው። እንዲሁም ደግሞ እነዚህ ሞር ዲቨሎፕድ ካንትሪ የምንላቸው ደግሞ ሰርድ ስቴጅ ላይ ነው ቢጋን ማድረግ የጀመሩ 19ኛው 20ኛው ክፍለ ዘመን ላይ። ነገር ግን 19ኛው ክፍለ ዘመን ላይ ሞዴስት ነበር ብለናል ቅድም ላይ ማለት በጣም የተረጋጋ ነበር። ሞርታሊቲ ሬት እና ፈርቲሊቲ ሬት ስላይትሊ ነበር የሚበላለጡት ማለት ነው። ሶ ምንድነው ባይ ዘ ላስት ፊው ዲኬድስ ባለፉት በጣም ጥቂት ምን አስርተ ዓመታት ፈርቲሊቲ ዲክላይን እንዳርጓል እያለ ነው። ዘ ግራፍ ኦኬ ዘ ፖፑሌሽን ግሮዝ እዚህ ጋር ቆይ ምንድነው ሀሳቡ እዚህ ጋር ባይ ዘ ላስት ፊው ዲኬድስ had entered the period of decline fertility ዘ ላስት ፊው ዲኬድስ ማለት ባለፉት ጥቂት አስርተ ዓመታት ደግሞ ፔሪድ ኦፍ ዲክላይን ፈርቲሊቲ ይህ የሚያጠናው ስለ እንትኖች ነው፣ ስለ ሞር ዲቨሎፕድ ካንትሪ ማለት ነው። እዚህ ጋር ሰርድ ስቴጅ ላይ ከገቡ ከዛ ፎርዝ ስቴጅ ላይ እየቀነሰ ነው የመጣው ማለት ነው ፈርቲሊቲ ሬታቸው። ከዛ ግራፍ ኢን ፊገር 4.2 ዲፒክትስ ዘ ወርልድ ፖፑሌሽን ነምበር ኤንድ አኑዋል ግሮዝ ሬት ይለናል። እዚህ ጋር ያለው ግሮዝ ደግሞ አጠቃላይ ምንድነው የሚያሳይ ማለት ነው ፖፑሌሽን ግሮዝ ሬት ፐር ይር ማለት ነው የሚያሳየን። ስለዚህ 1950 ጀምሮ እስከ 2090 ማለት ነው። ተማሪዎች እዚህ ጋር ግራ እንዳይገባችሁ 2090 2070 የሚለው ፕሬዲክሽን ነው እንጂ ኑረ ነው አይደለም። አሁን ስቲል ያለ ነው 20 ስንት ነው 2025 ነው በፈረንጆች ማለት ነው። እንዲሁም ደግሞ ይሄ መጽሐፍ የታተመው በስንት ነው 2021 ነው ማለት ነው። ስለዚህ ያት ይቺ ምልክት አለች። ይቺ ምልክት ወደዚህ ምንድነው እዚህ ጋር 95% ፕሬዲክሽን ይላል። እዚህ ጋር አይታችሁት ከሆነ ይኸው እዚህ ጋር ምን ይላል 95% ፕሬዲክሽን እዚህ ጋር ማለት ነው። ስለዚህ ይሄኛው እንትን ምንድነው ፕሬዲክሽን ነው እንጂ የኖር ነው አይደለም ማለት ነው። ስለዚህ ከዚህ ወደዚህ ምንድነው ያለው ታይቶ ኦኬ እስከዚህ ከቆየንማ እንደዚህ ይሆናል በማለት ፕሬዲክት በማድረግ በመገመት ነው ማለት ነው። እስከ 2000 ስንት የተባለው እስከ 2090 ድረስ ወይም ደግሞ እስከ 2100 ድረስ የተባለው ማለት ነው። ዘ ሬንጅ ኦፍ ፖሲብል ትሬንድ ኢን ዘ ስሪ ዲሞግራፊክ ኮምፖነንት ኦፍ ፖፑሌሽን ቼንጅ ፈርቲሊቲ ሞርታሊቲ ኢንተርናሽናል ማይግሬሽን። ስለዚህ የዓለም የህዝብ ቁጥር የሚቀያየረው በእነዚህ ሶስት ፋክተሮች ነው፣ በሞት በውልደት እና በማይግሬሽን ወይም ደግሞ ዓለም አቀፋዊ ምንድነው ስደት ማለት ነው። እነዚህ ሶስት ፋክተሮች የአንድን አካባቢ ፖፑሌሽን እንዲጨምር ወይም ደግሞ እንዲቀንስ ያደርጉታል ማለት ነው። ሌላው ደግሞ ሚዲየም ቫሪያንት ስቲሜት የምንለው ምንድነው ልክ አንድ ነገር ስቲሜት ሲደረግ አቬሬጁ ነው የሚወሰደው ማለት ነው። በቃ ጀነራል ሀሳቡ ይሄ ነው። ሶ ምንድነው ስቲሜት አንቲሲፔትስ ድሮፕ ኢንፈርቲሊቲ ኢን ካንትሪ ዌር ቢግ ፋሚሊ አር ስቲል ኮመን ኤ ማይነር ኢንክሪዝ ኢንፈርቲሊቲ ኑሜሪየስ ካንትሪስ ዌር ውመንስ ሃቭ ለስ ዛን ቱ ላይቭ ቤቢስ ኦን አቨሬጅ ዱሪንግ ዜር ላይፍ ታይም። ኦኬ አንድ ሴት በአቬሬጅ ቢያንስ አትሊስት ሁለት ላይቭ ቤቢስ ወይም ደግሞ በህይወት ያሉ ቤቢዎች ነው የሚኖራት አትሊስት ነው። ይሄ ደግሞ የሚወሰደው ሚዲየም ቫሪያንት ያልኳቸው አቬሬጅ ነው። ለምሳሌ ምንም የማይኖራቸው ሴቶች አሉ፣ 6 የሚኖራቸው አሉ። ስለዚህ እነዚህ 6 የሚኖራቸው ስላሉ ወይም ደግሞ ምንም የማይኖራቸው ስላሉ ምንድነው እንደዚህ አይባልም። ስለዚህ 50 ፕላስ የሆነውን ምንድነው አቬሬጅ ተሰርቶ ነው ማለት ነው እንደዚህ ይሄ የመጣው። ምንድነው ወደ ሶስተኛው ስላይድ ደግሞ ይህ ፖፑሌሽን ግሮዝ እንዴት እያደረገ እስከ 2050 ድረስ ወይም ደግሞ 2100 ድረስ ኤክስፔክቴሽን ፕሬዲክሽን ይላል። እዚህ ጋር የታችሁት ከሆነ ላይ ይህ ኤስቲሜት እና ፕሬዲክት ይላል። ፕሬዲክት ይላል እዚህ ጋር ይሄኛው እቺ ላይ የምታሳየው ከዚህ ወደዚህ እየኖርን እንዳልሆነ ነው። ገና ወደፊት ቢያንስ በዚህ መጠን ሊጨምር ይችላል የሚለውን የሚያሳየን ነው ማለት ነው። ሶ ቢትዊን 1950 ኤንድ 2020
the average number of live births per woman have increased significantly in various locations ነው የሚለን ኢንፊገር 4.3 የሚያሳየን ይሄን ነው ማለት ነው። የሴቶች የውልደት መጠን ፐር ውመን እንደቀነሰ ማለት ነው። እዚህ ጋር ቅድም አይታችሁታል። በአንድ ሴት በአማካኝ 2 ላይቭ ቤቢዎች እንደሚኖራት ማለት ነው። ስለዚህ ይህም እንደ ቀደሙ ምንድነው የሚያስረዳው አጠቃላይ ይህንን 4.3 ፊገር ነው የሚያስረዳው ማለት ነው። እንዲሁም ደግሞ እዚህ ጋር ጀነራል ሀሳቡ ማለት ነው ዩሮፒያን፣ ኖርዝ አሜሪካ፣ ላቲን አሜሪካ የምንላቸው ፈርቲሊቲ ሬታቸው እየቀነሰ እንደሆነና በአንጻሩ ደግሞ እንደገና ሳሃራን ካንትሪ የምንላቸው ወይም ደግሞ ከሳሃራ በታች ያሉ ሀገራቶች ኢንክሉዲንግ አወር ካንትሪ ኢትዮጵያ ወይም ኢትዮጵያን ጨምሮ ምንድነው በእጥፍ እየጨመረ እንደሆነ ነው የሚያሳየው አጠቃላይ እዚህ ጋር የሚያስረዳው ማለት ነው። እንዲሁም ደግሞ አጠቃላይ የሚያስረዳው ስለሱ ነው ማለት ነው። ቀጥታ ይህንን ግራፍ ብቻ አንደርስታንድ በማድረግ ይሄኛውን ማለፍ ትችላላችሁ ማለት ነው። ስለዚህ መጀመሪያ ቀደም ስላይድ ላይ እንደነገርኳችሁ የዓለም ሕዝብ ምንድነው ከ1950 እስከ 2030 ድረስ ከ1.1 ቢሊዮን ወደ 7.7 ቢሊዮን ነው ማለት ነው ጃምፕ ያደረገው። ይህ ማለት ኦልሞስት 8 እጥፍ ማለት ነው የጨመረው። ስለዚህ ይሄ ደግሞ እንዲሁም ደግሞ በሰብሳራን ካንትሪዎች ወይም ደግሞ ከሳሃራ በታች ያሉ ሀገራት የአፍሪካ ሀገራት ደግሞ አካውንትስ ፎር ግማሽ ፐርሰንት ሀልፍ ፐርሰንቱ ማለት ነው። ግማሽ ፐርሰንት ምን ያደረጉት ኮንትሪቢዩት ያደረጉት እነዚህ ሀገራት ናቸው። እንግዲህ አስቡት የአንድ የዓለም የህዝብ ቁጥር በ8 እጥፍ ጨምሮ እነዚህ ሰብሳራን ካንትሪ የምንላቸው ሀገራት ውስጥ ደግሞ እጥፉን እነሱ ኮንትሪቢዩት ሀልፉን የነሱ ነው ማለት ነው። በጣም እንግዲህ አስገራሚ ነገር ነው ይሄ። ከዓለም ውስጥ ማለት ከዓለም ውስጥ ግማሽ ፐርሰንቱን ኮንትሪቢዩት ያደረጉት እነዚህ ሰብሳራን ካንትሪ ነው። የሚያስገርመው የዓለም የህዝብ ቁጥር ከ1 ቢሊዮን ወደ 8 ቢሊዮን ጃምፕ ሲያደርግ ማለት ነው። ስለዚህ እንዲሁም አሁን ራሱ ምንድነው ኤስቲሜት የሚደረገው የሰብሳራን ካንትሪ በጣም እያደገ የህዝብ ቁጥሩ እያደገ ያለ አካባቢ ነው ማለት ነው። ምንድነው የሚለው ሞር ዛን ሃልፍ ዘ ወርልድ ፖፑሌሽን ግሮዝ ኤንድ ኤክስፔክትድ ቱ ኮንቲኒው ራይዚንግ ስሩ ዘ ኤንድ ኦፍ ሴንቸሪ። ይሄኛው አሁን ያለው 21ኛው ክፍለ ዘመን እስከሚያልቅ ድረስም በዚሁ እንደሚቀጥል ነው ኤክስፔክት የሚደረገው እያለ ነው። እዚህ ጋር የሚለው ምንድነው ኤክስፔክት የሚደረገው ምንድነው እያለ ነው በዚሁ ኤክስፔክት ኮንቲኒው ራይዚንግ ስሩ ዘ ኤንድ ኦፍ ሴንቸሪ። ይሄኛው ወይም ደግሞ እስከ መቼ ማለት እስከ 2100 ሴንቸሪው እስከሚያልቅ ድረስ በዚሁ እንደሚቀጥል ነው ምንድነው ኤክስፔክት የተደረገው ወይም ደግሞ ፕሪዲክሽን የተሰጠው ማለት ነው። ምንድነው ሌላኛው ነገር ግን እነዚህ ኢሮፒያን ካንትሪ የምንላቸው ሴንትራል እና ሳውዘር ኤሽያ ላቲን አሜሪካ የምንላቸው ግን ምንድነው ኤክስፔክት ቱ አቺቭ ፒክ ፖፑሌሽን ኤንድ ቢግን ፖፑሌሽን ዲክላይን ባይ ዘ ኤንድ ኦፍ ሴንቸሪ። ፒክ ፖፑሌሽን በመድረስ ፖፑሌሽናቸው ዲክላይን እንደሚሆን ኤክስፔክት ይደረጋል ማለት ነው። እንዲሁም ደግሞ በ2050 ሰስቴይንድ ፖፑሌሽን ኤክስፓንሽን ዊል ሲግኒፊካንትሊ ሬይዝ ፉድ ዲማንድ ፓርቲኩላሪ ኢን ሰብሳራን አፍሪካን ኤንድ ሳውዝ ኤዥያ ማለት። ይሄ ደግሞ ምንድነው የሚለው ለምሳሌ የአንድ የህዝብ ቁጥር ሲጨምር ማለት ነው ሲጨምር ምን ያስፈልጋል ፉድ ዲማንድ ወይም ደግሞ የምግብ ፍላጎት አብሮ ይጨምራል። ትምህርት ቤቶች መስፋፋት አለባቸው። ምክንያቱም ብዙ ሰዎች ወይም ደግሞ ብዙ ተማሪዎች በተወለዱ ቁጥር እነዛ ተማሪዎች የሚማሩበት ትምህርት ቤት ያስፈልጋል። ሌሎች ወይም ደግሞ ጤና እንዲጠበቅ ጤና ጣቢያዎች መገንባት አለባቸው። ሆስፒታሎች መገንባት አለባቸው። እንዲሁም ደግሞ ዶክተሮች፣ ነርሶች ትምህርት ቤቶች ሲገነቡ ትምህርት ቤቶች ብቻ አይደለም መምህራኖች መቅጠር በጣም ብዙ ነገሮች ያስፈልጋሉ ማለት። ስለዚህ እነዚህ ነገሮች በሙሉ በጣም ለማሟላት ዲፊካልት ነው የሚሆነው። እንዲሁም ደግሞ ድህነት በጣም ይስፋፋል ማለት ነው። ነገር ግን ተማሪዎች ለምሳሌ ቻይናን ብታዩት አንድ ሀገር ናት። ነገር ግን የአፍሪካን ያህል የህዝብ ቁጥር አላት። ነገር ግን በጣም በአለም ሁለተኛዋ ታላቅ ሀገር ሆናለች ማለት ነው። የአንድ የህዝብ ቁጥር ጨመረ ማለት ቀጥታ ወደ ፖቨርቲ ወይም ደግሞ ወደ ድህነት ይሄዳል ማለት አይደለም።
ይህንን ከግምት ውስጥ እንደምታስገቡ አልጠራጠርም ማለት ነው። ስለዚህ አጠቃላይ ይህንን ካየን በቀጣይ ፒሪየድ ደግሞ ወይም ደግሞ በፓርት 2 ቀጣይ ስላይዶች እናያለን ማለት ነው። ስለዚህ ፓርት 2 እንዲለቀቅላችሁ ደግሞ ፓርት 2 እንፈልጋለን እያላችሁ ኮሜንት ሴክሽን ላይ አሳውቁ ማለት ነው። እንዲሁም ከእናንተ ጋር አብረን ከኢንትራንስ ጋር እንድናስኬዳችሁ ማለት ነው የእናንተ ድጋፍ ያስፈልገናል። እስካሁን ከቆያችሁ ሰብስክራይብ ማድረግ እንዳይረሳ ማለት ነው። ሰላም ቻው።